ሰላም ቤተሰቦች ከስጦታ ጋር በሌላ ቪዲዮ መጥተናል። በዛሬው ቪዲዮ ለሶስት ሰዎች የ100 ብር የካርድ ስጦታን ለመስጠት ያዘጋጀን ሲሆን ተሸላሚ ለመሆንም ይህንን ቪዲዮ ላይክ በማድረግና ስለዚህ ፊልም የተሰማችሁን አስተያየት አሊያም ደግሞ ደስ ያላችሁን የትኛውንም ሐሳብ ኮሜንት ላይ በማስቀመጥና እኔም ከተቀመጡት ኮሜንቶች መካከል ሶስቱን መርጬ የምሸልማችሁ ይሆናል። ታዲያ እንደ ሁል ጊዜው ቪዲዮውን ላይክ በማድረግና በቪፒኤን በመመልከት ተባበሩን። እይታችንን ስንጀምር በ2002 ዓ.ም ኮሪያ ውስጥ በሚገኝ አንዲት መንደር ውስጥ የሚኖረውን ጂኑ የተባለ የሃይስኩል ተማሪ ታሪክን በማሳየት ነው። ከመጠን በላይ የህፃን ልጅ ባህሪ ያለውና ስለ ትምህርቱ ግድ የማይሰጠው መጫወት፣ መዝናናት እንዲሁም ችግሮችን መፍጠር የሚያስደስተው አይነት ተማሪ ሲሆን በጥቂቱም ቢሆን ከሱ ጋር ተመሳሳይ የሆነ ባህሪ ያላቸውም 4 ጓደኞችም አሉት። ታዲያ የመጀመሪያውና ወፍራሙ ጓደኛው ዶንግ ሃዩን ሲሆን በቀን ውስጥ ያለውን ጊዜ የሚጨርሰውም ምግብ በመብላትና በመተኛት ብቻ ነበር። ሁለተኛው ጓደኛው ደግሞ ቢዮንግ ጆ ሲሆን ዘገምተኛ በማለት መጥራት እስኪቀለን ድረስ ከመጠን በላይ እንቅልፋምና ስልቹ፣ ስለምንም ነገር ግድ የማይሰጠው ተስፋ የቆረጠ የሚመስል አይነት ተማሪ ነው። ቴህዋን የተባለውና ሶስተኛው ጓደኛው ደግሞ ከጾታዊ ግንኙነትና ከብልግና ነገር ውጪ ሌላ ነገር የማያስብ፣ ሁሌም ቢሆን ሱሪው ከፍ ብሎ የሚታይበት እንዲሁም ተማሪዎች ሳይቀር ሴሰኛ የሚል ቅጽል ስም ያወጡለት ሲሆን ከሁሉም በተቃራኒው የመጨረሻውና አራተኛው ጓደኛው ደግሞ ስሙ ሰንግቢን እንደሆነ ከነሱ በአስተሳሰብ የሚሻልና መልኩም ቢሆን ቆንጆ የሚባል አይነት ተማሪ ነበር። ታዲያ ላይም ቢሆን ነጭና ቀይ ቀለም ያለበትን አዲስና የሚያምር ጫማ አድርጎ ወደ ትምህርት ቤት ቢመጣም የቀሩት 4 ጓደኞቹ ግን ለመመረቅ በማለት ጎትተው ጸጥ ወዳለ ቦታ ከወሰዱት በኋላ ረጋግጠው ሲያቆሽሹበት ይታያል። እየተሳሳቁ በዚህ መልኩ ክፍላቸው ከመግባታቸው በፊትም በሩ ላይ ቆመው አስቀድመው የትምህርት ቤቱ ቆንጆ በመባል የምትጠራዋን ሲዮና የተባለችን ተማሪ እየተመለከቱ ሲሆን ይህቺም ተማሪ ከቁንጅናዋ በተጨማሪ በትምህርቷ ጎበዝና የክፍል ተወካይ ተማሪ በመባል የተመረጠች እንዲሁም ከቁንጅናዋ የተነሳ ብዙ ወንዶች የፍቅር ጥያቄን የሚያቀርቡላት ከአምስቱ ጓደኛሞች መካከል ቆንጆ የተባለው ሰንግቢን ሳይቀር ከእሷ አይነት ፍቅር የያዘው ሲሆን መጀመሪያ አካባቢ ምንም ያክል ራሱ ጂኑ ሳይቀር ተመችታውና ፈልጓት የነበረ ቢሆንም የእሷን ውበትና የትምህርት ጉብዝና ከራሱ ጋር ካወዳደረ በኋላ እመመጥናት አይነት ወንድ አይደለሁም በማለት ራሱን አሳምኖ ከጨዋታው ራሱን ሊያገል የቻለ ሲሆን ከመጠን በላይ እድለቢስ በመሆኑ ግን አሁን ላይ እንኳን አስተማሪ ገብቶ ለመማር ክፍል ውስጥ በተቀመጡበት ሰዓት ላይ ትኩረቱን ትምህርቱ ላይ ከማድረግ ይልቅ ከፊት ለፊት ወንበር ላይ ተቀምጦ የነበረውን ሴሰኛ ጓደኛው ቴህዋንን ላስቲክ ተጠቅሞ አንድ ጊዜ አንዴ ደግሞ በታሸገ ወተት ለመምታት በሚሞክርበት ሰዓት ላይ በአጋጣሚ ሲዮናን ሲረብሻትና ካለ ጥፋቷ እሷን ጨምሮ ከጓደኛው ጋር ሶስቱም ሳይቀር ሲቀጡ እናያለን። ከጥቂት ሰዓታቶች በኋላ የስፖርት ክፍለ ጊዜ ላይ ሳይቀር የእሷ ጓደኛ የሆነችው ጂሱ አዲስ የተለማመደችውን ዳንስ ለእሷ ስታቀርብላትና ምንም ያክል እያጨበጨበች ልታበረታታት ብትሞክርም በአጋጣሚ ከጓደኞቹ ጋር ከጎናቸው ተቀምጦ የነበረው ጂኑ ግን እየተመለከተ ከሳቀባት በኋላ እንደማችል ሳይቀር መጥቶ ሲነግራትና ይህም ነገር ሲዮናን ሲያናድዳት ቅድም ክፍሉ ሳይቀር ካለ ጥፋቱ አስቀጥቷት ስለነበር ተናዳው ላይ እሱ ጋር በመምጣት ይህንን ነገር ማድረግ ብችል ኖሮ አንተ ሳይቀር ትለማመድ ነበር በማለት ተቀምጦ ሰው ላይ እንዳይስቅ የአሽሙር ቃላቶችን ልትናገረውም ችላለች። መልስን የማያጣው ጂኑ ግን ብፈልግ ይህንን ነገር ማድረግ አያቅተኝም ስላልፈለግኩ ነው የተውኩት በማለት የመልስ ምትል ሊሰጣትም ችሏል። የዛኑ ቀን ምሽት አካባቢ መቤቱ ከተመለሰ በኋላ እንደምንረዳው እቤት ውስጥ አባቱ ከላይ ሁል ጊዜ ራቁቱን ስለሚሆን እሱን እየተመለከተ ጂኑም ሳይቀር ራቁቱን መሆን እንደለመደበትና በትምህርቱ ጉዳይ ምንም ያክል እናቱ ትኩረቱን እንዲያደርግ ብጨቀጨቀውም ሁሌ አባቱ ግን እንደሚከላከልለት ልንረዳም ችለናል። ታዲያ በአጋጣሚ በቀጣዩ ቀን ላይ ኢኮኖሚክስ አስተማሪያቸው የሆነው ሚስተር ጆ አስቀድሞ ቤታቸው የሚሰሩትን የቤት ስራ ሰጥቶ ስለነበር እንዲያወጡ በሚናገርበት ሰዓት ላይ ጂኑ ሳይቀር አስተካክሎ መጽሐፉን ቢያመጣም በአጋጣሚ ሲዮና ግን ረስታ መታ ስለነበር ስትደናገጥ ይህንን ነገር ካስተዋለ በኋላ የራሱን መጽሐፍ እሷ ጠረጴዛ ላይ በማስቀመጥ እንድትገረም አድርጓት በአስተማሪው በእሷ ቦታ ሲቀጣ ሳይቀር ስንመለከትና አስተማሪው ሚስተር ጆ እንዲዘጋጁ አስቀድሞ ባይናገርም በድንገት ግን ኪውዝን ሳይቀር እንደሚሰጣቸው በመናገር እሱ የተቀጣ ቢያመልጠውም ሌሎቹ ግን መፈተናቸውን ሲቀጥሉና አተኩራ ሲዮና ሳይቀር እየተመለከተችው ምናልባት ፈተናውን ላለመፈተን ሲል አውቆ መጽሐፉን እንደሰጣት ሳይቀር እያሰበችም ይገኛል። እንዲሁም መጽሐፉ ላይ ሳይቀር ህልምና ራዕይ የሚባል ነገር እንደሌለው ጽፎ ስለነበር
እረፍት ሰዓት እስኪሆን ድረስ ጠብቃ ትምህርቱ ላይ ትኩረቱን የማያደርገው በዚህ ምክንያት እንደሆነ ስትጠይቀውና በተቃራኒው ጂኑ ግን ለጥያቄዋ ምላሽን ከመስጠት ይልቅ ሲቀልድባትና ለመጽሐፉ ሳይቀር ልታመሰግነው ብትሞክርም ከምስጋና ይልቅ ስጦታን ከፈለገች እንድታመጣለት ልክ እንደ ቀልድ አድርጎ በመናገር ተቷት ከጓደኞቹ ጋር ባስኬትቦል መጫወቱን ሲቀጥልና በአጋጣሚ ጓደኛ የሆነው ሰንግቢን ግን ከርቀት ቆሞ ሲነጋገሩ ተመልክቶ ስለነበር እንዲሁም አስቀድሜ እንደነገርኳችሁ ባይነግራትም ስለሚወዳት ግን አሁን ላይ የቅናት ስሜት ውስጥ ገብቶ አውቆ በባስኬትቦል ኳሱ ደጋግሞ ጭንቅላቱን ሲመታውም ይታያል። ይሄ ብቻ ሳይሆን ጨዋታውን ካሸነፈው በኋላ ሳይቀር ልክ እንደ ቀልድ አድርጎ እሷ የሱ እንደሆነችና ከእሷ እንዲርቅ ሳይቀር ሊያስጠነቅቀው ችሏል። ጥቂት ሰዓታቶችን ቆይተው ወደ ክፍል ከተመለሱ በኋላ ሳይቀር ፈተና ሊመጣ የሚችልባቸውን ቦታዎች ጽፋና ምልክት አድርጋ ስለነበር ከሰጠችው በኋላ ይህንን ተጠቅሞ እንዲያጠናና በጥቂቱም ቢሆን ውጤቱን እንዲያሻሽል የነገረችው ሲሆን ስለ ትምህርት ግድ የማይሰጠው ጂኖ ግን አሁን ባለበት ሁኔታ ከመጠን በላይ ደስተኛ እንደሆነና ስለ ትምህርት ደጋግማ በጨቀጨቀችው ቁጥር እናቱን ሳይቀር እያስታወሰችው እንደሆነ በመናገር ንቆ ሲተዋት ደብተሯን ግን ከመመለስ ይልቅ ራሱ ጋር ሲያስቀምጠው ይታያል። ባልጠበቀ ሁኔታ የዛኑ ቀን ምሽት ቤቱ ከገባ በኋላ ግን የመኝታ ክፍል ውስጥ ድብድብን እየተለማመደ እያለ የሰጠችውን ደብተር ጠረጴዛው ላይ ተቀምጦ ይመለከተውና ከፍቶ የእጅ ጽሑፏን እያደነቀ ማንበቡን ሲቀጥልና ሳያስበው ግን በዛው የተጻፉትን አጫጭር ኖቶች እያነበበ ሲያጠናም ይታያል። በአስተማሪያቸው አማካኝነት በቀጣዩ ቀን ላይ ሳይቀር ሁሉም ተማሪዎች የድሮ አለባበስን ለብሰው እንዲመጡ ተደርጎ ስለነበር ከሁሉም ሴት ተማሪዎች ለይቶ ሰረቅ አድርጎ ወደ ጎን እየተመለከታት መጀመሪያ ቀን ላይ ሲያያት ተሰምቶት ከነበረው የፍቅር ስሜት በላይ አሁን ላይ ቁንጅናዋ ጎልቶ የታየው ሲሆን አንመጣጠንም በማለት ተስፋ ቆርጦ የነበረ ቢሆንም አሁን ላይ ግን ሀሳቡን የቀየረ በሚመስል መልኩ ከቀጣዩ ቀን ጀምሮ ደስተኛ ሊያደርጋት ደብተሯን ተጠቅሞ ማጥናቱን ሲቀጥልና አስቀምጣለት የነበሩትን ጥያቄዎች ሳይቀር መልሶችን ጽፎ ሲመልስላት ከሌሎቹ ትምህርቶች ውጪ እሱ የሰጠችውን የማትስ ትምህርት ሁል ጊዜ ማታ ማታ ማጥናቱን ሲቀጥልና አባቱ ሳይቀር ተመልክቶት በአጭር ጊዜ ውስጥ ባመጣው ለውጥ ሲገረምም ይታያል። ታዲያ የማይደርስ ነገር የለምና የማትስ የፈተና ቀናቸው የደረሰ ሲሆን ተፈትነውና ታርመው ውጤቱ በሚነገርበት ሰዓትም ሁል ጊዜ ከ50 በታች አምጥቶ ይወድቅ የነበረ ቢሆንም አሁን ላይ ግን እድሜ ለሱ ይባልና አስተማሪው እስኪገረምበት ድረስ ተንጠልጥሎ ሊያልፍም ችሏል። አስተማሪያቸው ሳይቀር በብዛት ተማሪዎቹ ውጤታቸው ከፍ በማለቱ ከአንድ ሳምንት በኋላ እንዲዝናኑ ከከተማ ሳይቀር ይዟቸው የወጣ ሲሆን ከጓደኞቹ ጋር ጂኑ የተለያዩ የሚያስቁ ጨዋታዎችን እየተጫወተና ሴቶቹ ደግሞ አቅራቢያ ላይ ተቀምጠው እየተመለከቱ እየሳቁ ስለነበርም ሲሆን አተኩራ እሱን ስትመለከተው ያስተዋለው የሚወዳት ሰንግቢንም ከዚህ ቀደም ከሷ ራቅ በማለት አስጠንቅቆት የነበረ ቢሆንም የሁለቱ ቀረቤታ ግን የበለጠ እየጨመረ መጥቶ ስለነበር ይሄ ነገር ከመጠን በላይ አናዶት ከጨዋታው ማለ የተፈጠረ ነገር እንደሆነ እያስመሰለ አውቆ ነገር ሲፈልገውና ግጭታቸው እየከረረ መጥቶ በሴቶቹ ፊት ለፊት ሳይቀር ሲጣሉም ይታያል። በሚያስቅ ሁኔታ በቀጣዩ ቀን ላይ ግን ትላንትና ምንም ነገር እንዳልተፈጠረ ቂም የሚባል ነገር የማይዘው ጂኑ እየተሳሳቀ ከሱ ጋር አንድ ላይ ምሳቸውን ሲበሉም ይታያል። ታዲያ በወሬያቸው ማል ይህንን አጋጣሚ ተጠቅመው ቢሆን ግጁ ትላንትና ማታ ብቻዋን አንድ ክፍል ውስጥ ተቀምጣ እያጠናች የነበረች አንዲት ተማሪ መንፈስን እንደተመለከተች እየተወራ እንደሆነ በመናገር ሲሆናን ጨምሮ ከነሱ ጋር አብረዋቸው ተቀምጠው የነበሩ ሴቶችን እንዲፈሩ ያደረገ ሲሆን ከሰዓታቶች በኋላ በዚህ ምክንያት ማታ ማታ ሁሌ እዚህ ስለምታጠና አብሯት እንዲያጠና ጂኑን ስትጠይቀውና መጀመሪያ አካባቢ እምቢ ብሏት የነበረ ቢሆንም ከሱ የበለጠ ውጤትን ፈተናው ላይ ካመጣ ልክ እሱ እንደሚፈልገው ታስይዞ የነበረውን ጸጉሯን እንደምለቀውና በተቃራኒው እሷ ከበለጠችው ደግሞ እሱ ጸጉሩን እንደሚቆረጥ አስይዘው ግን በሐሳቧ በመስማማት ከትምህርት በኋላ ማታ ማታ ሁለቱ ብቻቸውን እዚህ ክፍል ውስጥ ማጥናታቸውን ሲቀጥሉና ይህንን ውድድር አሸንፋለሁ በማለት ቋምጦ ስለነበር ከእሷ ውጭ ቤት ውስጥ ሳይቀር እንቅልፉን መስዋዕት አድርጎ ማጥናቱን ሲቀጥልና በሚያስቅ ሁኔታ መጽሐፍን ሳይቀር እየቀደደ መብላትም ሲቀጥል ይታያል። ታዲያ ጥቂት ቀናቶች ተቆጥረው ፈተናውን ከተፈተኑ በኋላ ግን ከጠበቀው በላይ በብዙ ነጥብ ከሱ በልጣ ውጤት ልታስመዘግብ የቻለች ሲሆን በዚህ ምክንያት ቃል እንደገባው ጸጉሩን ተቆርጦና ሌላ ስታይልን ተከትሎ ሲመጣና ሲሆናን ብትሆን ተመልክታ ስስቅበት ይታያል። ከእሷ ጋር መቀራረብ ከጀመረበት ጊዜ ጀምሮ ግን እስከ ዛሬ ደብቆት የነበረው የእሷ ፍቅር እየጨመረ መምጣት የጀመረ ሲሆን አሁን ላይ እንኳን ቤቷ ድረስ እየሸኛት እያለ በአጋጣሚ ከቦርሳ ውስጥ የወደቁትን የፍቅር ደብዳቤዎች ተመልክቶ የፍቅር ጥያቄ ከብዙ ወንዶች በየቀኑ እንደሚቀርብላት ቢያስተውልም ልክ እንደ ድሮ አንመጣጠንም
በማለት ማሰቡን ግን ሲያቆምና በድንገትም ዝናብ መጣል ጀምሮ ስለነበር ቅርባቸው ወዳለ ባስ ስቴሽን ሄደው ሲጠለሉና በአጋጣሚ መኪና ግን ውሃን ረጭቷቸው ስለነበር ከበሰበስን አይቀር በማለት ወደ ዝናብ ውስጥ ሳይቀር በመግባት የበለጠ እየተረጫጩ አሪፍ ጊዜ ማሳለፋቸውን ሲቀጥሉና በቀጣዩ ቀን ላይ ግን አውቃ ፀጉሯን ለቀው በመምጣቷ ተመስጦና ፍጦ እየተመለከታት የበለጠ ስትለቀው እንደሚያምርባት ሳይቀር እያስተዋለም ይገኛል። ከዚህም ክስተት በኋላ ምንም ያክል ቢወዳትም ፍቅሩን ግን ደፍሮ ሳይናገር ጥቂት ወራቶች ተቆጥረው ወደ ዩኒቨርሲቲ ለመግባት የማለፊያ ፈተናውን የሚፈተኑበት ቀን ሳይቀር የደረሰ ሲሆን እጣ ፈንታቸው ከሆነና እድለኛ ከሆኑ ሁለቱም አንድ ዩኒቨርሲቲ ደርሷቸው በድጋሚ ጓደኝነታቸው ሳይቋረጥ አብረው እንደሚቀጥሉ ሳይቀር እያመኑ ከባድ ቢሆንም ሁሉም ግን የማለፊያ ፈተናውን ሳይቀር ሊወስዱም ችለዋል። ከጨረሱም በኋላ ከጭንቀታቸው ለመላቀቅ ዘና ወደሚያደርጋቸው የተለያዩ ቦታዎች እየሄዱ መዝናናታቸውን የቀጠሉ ሲሆን አስቀድሞ ወደ ፓርክ ሄደው የተለያዩ ጨዋታዎችን ሲጫወቱና በመቀጠል ደግሞ ቀን ወደ ምሽትነት እየተቀየረ በሚመጣበት ሰዓት ላይ ባህር ዳርቻ አካባቢ ሳይቀር ሄደው ሲዝናኑ ሲሆናም ብትሆን ብቻዋን ተቀምጣ ስለነበር ይህንን አጋጣሚ ተጠቅመው ፍቅሩን ለመናዘዝ ጂኑ ቢወስንም ከአጠገቧ ገና ተቀምጠው ግን ትኩረቷን እንዳገኘው እላዩ ላይ ቅጠልን ወርውሮበት ጓደኛው ግን ንግግራቸውን እንዲቋረጥ ሊያደርግም ችሏል። ባይሳካለትም ሁሉም ግን አንድ ላይ ተቀምጠው ስለ እቅዶቻቸውና ወደፊት ምን ማድረግ እንደሚፈልጉ እየተናገሩ ቀኑ በዚህ መልኩ ሊጠናቀቅም ችሏል። በመቀጠልም እይታችን ከድፍን አንድ ወር በኋላ ወደፊት ይወስደንና የፈተና ውጤታቸው የተለቀቀ ሲሆን ከቤተሰቦቹ ጋር ቤት ውስጥ ሆኖ ውጤቱንም የተመለከተ ሲሆን ምንም ያክል እነሱ ያልፋል ብለው ባይጠበቁም ነገር ግን የማለፊያውን ውጤት አምጥቶና እዚሁ ከተማ ውስጥ የሚገኙ ሁለት ዩኒቨርሲቲ ውስጥ የመግባትን እድልን አግኝተው እንዲደሰቱ ያደረገ ሲሆን ደቂቃዎችን እንኳን ሳይቆይ ግን እያለቀሰች ሲዋን ደውላለት ስለነበር ማታ ቢሆንም እየቻኮለ እሷ ጋር በሚያመራበት ሰዓት ላይ ልክ እንደሱ የማለፊያ ውጤቷን ብታመጣም የጠበቀችውን ያክል ነጥብ ባለማምጣቷና የምትፈልገው ዩኒቨርሲቲ ለመግባት እድልን ባለማግኘቷ ግን ማልቀሷን እንድታቆም ምን ብሎ ማባበል እንዳለበት ባይገባውም ግራ በተጋባ ስሜት ውስጥ ሆኖ ግን ይህንን አጋጣሚ በመጠቀም እንደሚወዳት ሳይቀር ፍቅሩን ሲናዘዝና በሰዓቱ መስማት የምትፈልገው ቃል ይህንን ስላልነበር ግን እሷን ማልቀሷን ስቀጥል ይታያል። ከጥቂት ቀናቶች በኋላ እዛው ትምህርት ቤት ውስጥ የሃይስኩል ትምህርታቸውን በማጠናቀቃቸው የተመረቁ ሲሆን ጂኑ እዚሁ ከተማ ውስጥ የሚገኝ ዩኒቨርሲቲ ውስጥ የመማር እድልን ሲያገኝና በተቃራኒው ሌሎቹ ግን እሷን ጨምሮ ሁሉም ጓደኞቹ ሀገሪቱ ውስጥ በሚገኙ የተለያዩ ዩኒቨርሲቲ ውስጥ ደርሷቸው ስለነበር ደስተኛ ባይሆንም ከነሱ ጋር ግን ለመለየት የተገደደ ሲሆን የሚወዳትን ሲሆናንን በሚሰናበታት ሰዓት ላይ ሳይቀር ከአሁን አሁን እያለቀሰች እያለ ነግሯት የነበሩን የፍቅር ኑዛዜውን ደግሞ ይነግረኛል በማለት ብትጠባበቅም ጂኑ ግን ያኔ ሲናዘዝ ምላሽን አግኝቶ ስላልነበር ከእሱ ጋር ለመሆን ፍላጎት እንደሌላት በማሰብ ልክ እንደ ስጦታና እንደ ማስታወሻ የእጅ ጌጥን ከሰጣት በኋላ ትቷት ከቦታው ለቆ ሲሄድም ይታያል። ከዚህም ክስተት በኋላ ጊዜያቶች እየተቆጠሩ ሁሉም በየራሳቸው ህይወት መንገድ መጓዛቸውን የቀጠሉ ሲሆን ጂኑ ግን እስካሁን ለሱ ያለው ፍቅር ሳይጠፋ ቀርቶ አልኮል መጠጥ በጠጣና የሞቅታ ስሜት በተሰማው ቁጥር ሁሌም ቢሆን ስልክ ሲደውላትና የምትለቃቸውን ፎቶዎች ከሶሻል ሚዲያ ላይ መከታተሉን ሲቀጥል በተደጋጋሚ ግን ከአዳዲሶቹ ጓደኞቿ መካከል አንደኛው ልጅ በተደጋጋሚ ከሷ ጎን ሆኖ ፎቶዎችን እየተነሳ ስለነበር ይሄ ነገር ምናልባት ፍቅረኛዋ ሊሆን ይችላል በማለት የቅናት ስሜትን እንዲሰማ ሲያደርግና ሁኔታውን ለማስቆም ስለማይችል ግን ሁሉንም ነገር አምኖ ሲቀበልም ይታያል። ታዲያ በአጋጣሚ አንድ ቀን ላይ ግን ደውላለት ለጉብኝት በትምህርት አማካኝነት እሱ ወዳለበት ከተማ ልትመጣ እንደሆነና እንዲገናኙ የነገረችው ሲሆን ከመጠን በላይ ደስተኛም ሆኖ ገና ከባስ ከመውረዷ በፊት ሄዶ ሲቀበላትና ገና ሲያያት እየቀዘቀዘ መጥቶ የነበረው የእሷ ፍቅር በድጋሚ ሲያገረሽበት ይታያል። የተለያዩ ምግብ ቤቶች እየወሰዳትና ወክ እያደረጉ ማውራታቸውንም ቀጥለው እሷ ማለት ሰዎች ከርቀት ሲመለከቷት እንደሚያስቧት ፐርፌክትና ቆንጆ ሴት እንዳልሆነች እየነገረችው በተቃራኒው እሱ ደግሞ ከልቡ የወደዳት መልኳንና ውበቷን ተመልክቶ ሳይሆን ቤተሰቦቹን ጨምሮ ጓደኞቹም ሳይቀር አችልም ሰነፍነ በማለት ባመኑበት ሰዓት ላይ አቅሙ እንዳለው በማመን ትምህርቱን እንዲያስተካክልና እንዲቀየር ረድታው ስለነበር ስላመነችው ብቻ ፍቅሩ እንደጨመረ እያስታወሰ በድጋሚ አሁንም ግን ፍቅሩን ለመናዘዝ አቅሙን ሳያገኝ ቀርቶ ቀኑን ሙሉ አሪፍ ጊዜን ካሳለፉ በኋላ የተለያዩ ሲሆን ከዚህ ቀደም ከነበረው በላይ ግን አሁን ላይ ልክ እንደ ፍቅረኛሞች ቀን በቀን ስልክ ማውራት እንዲሁም በየደቂቃው የጽሁፍ መልእክትን መላላካቸውን ሲቀ
ሲቀጥሉና ከትምህርቱ ጎን ለጎን ሳይቀር ከድሮ ጀምሮ ድብድብን ይወድ ስለነበር የቦክስ ውድድሮች ላይ ለመሳተፍ ልምምዶችን ሳይቀር ማድረጉን ሲቀጥልና ጭራሹኑ አንድ ቀን ላይ የጥሎ ማለፍ ውድድር ስለነበረበት ወደ እነሱ ጋር መታ ውድድሩን እንድትመለከት ለሷ ሳይቀር ሲጋብዛትና ተማሪ ያሉ ከነበረበት ጊዜ ጀምሮ ግን ጸብን እንዲያቆምና እንደዚህ አይነት ነገር ውስጥ እንዳይገባ ተመክረው ስለነበር ግን አሁን ላይ ግብዣውን ውድቅ ስታደርግበትና ትምህርቱን አርፎ እንዲማር ሳይቀር ስትመክረውም ይታያል። በተቃራኒው እሱ ግን አልሰማም ብሎ በቀጣዩ ቀን ላይ ከተጋጣሚው ጋር እየጣላ ውድድሩን የጀመረ ሲሆን አልመጣም ብለው የነበረ ቢሆንም ነገር ግን እሷ ቦታው ላይ ስትገኝና ተጋጣሚው ኃይለኛ በመሆኑ ግን ሲቀጠቀጥ ተመልክታ ውድድሩ ሳያልቅ እንኳን ከክፍሉ ለቃ በመውጣት ውጭ ላይ እስኪጨርስ ድረስ መጠባበቋን ስቀጥልም ይታያል። በሚወዳት ሴት ፊት ለፊት በመደብደቡ ቢያፍርም ከቦታው ጨርሶ ከወጣና እሷን ካገኛት በኋላ ግን በዚህ ውድድር ላይ አንዳንዴ መሸነፍም ሳይቀር እንዳለ በመናገር ራሱን ለማጽናናት እየሞከረ ሲሆን ጥቂት ደቂቃዎችን እንኳን ሳይቆይ በድጋሚ ግን ሰክረው የነበሩ ሁለት ወንዶች ከእሱ ጋር ሆና እንኳን እሷን ለመልከፍ እየሞከሩ ስለነበር ይህንን ሲመለከት ልታስቆመው ብትሞክርም ራሱን ግን መቆጣጠር ከብዶት ከእነሱ ጋር ሳይቀር ሊጣላ ከመሃል ሲገባና ሁለት በመሆናቸው ግን በድጋሚ በሚወዳት ሴት ፊት ለፊት ሲደበደብ ይታያል። ባደረገው ነገርም ተናዳበት ስለነበር እስካሁን እንዳልተቀየረና እንዳላደገ ሃይስኩል ላይ የምታውቀው ጂኑ አሁን ድረስ እንዳለ በመናገር ጥፋተኛ አድርጋ እየወቀሰችው ሲሆን ይህም ነገር የበለጠ በመካከላቸው አለመግባባትን እንዲፈጠር ሲያደርግና ጭራሹኑ ተጣልተውና ቃላቶችን ሳይቀር ተለዋውጠው ጓደኝነታቸው ሳይቀር ተቋርጦ ትቷት ከቦታው ለቆ ሲሄድም ይታያል። 이번 유치원 말을 쏟아내고 있었다. 잘난 너를 좋아서 미안했다. 그걸 깨닫는다는 거야. ይህንንም ነገር ሁለቱንም የሚያውቋቸው ሰዎች በማወቃቸው ከአንዳንድ በቀጣዩ ቀን ላይ መልከ መልካም የሆነውና እሷን ይወዳት የነበረው ሰንግቢን ከማስታረቅ ይልቅ ድሮ ላይ ያጣውን እድሉን ለመሞከር ከእሷ ጋር በቻለው አቅም ለመቀራረብ እየሞከረ ሲሆን ጂኑ ደግሞ ከሌላኛው ጓደኛው ቴህዋን ጋር ስለዚህ ነገር እያወራና አልኮል መጠጥን እየጠጣ ንዴቱን ለማብረት መሞከሩን ሲቀጥልና ከእሷ ጋር ከተጣላ በኋላ ሰንግቢን ሊቀርባት እየሞከረ እንደሆነ በቴህዋን አማካኝነት በሚያውቅበት ሰዓት ሳይቀር ከመጠን በላይ ተናዶ እዛው ዋሩስ ከሰዎች ጋር በመጣላት ጸብን ሳይቀር ሲፈጥርም ይታያል። በድጋሚ እሷን የራሱ ማድረግ ከፈለገ ግዴታ እየተፎካከረው ካለው ከሰንግቢን በሀብት በአቋም እንዲሁም በመልክ ሳይቀር መብለጥ እንዳለበት ያመነ ሲሆን ልክ እንደ ድሮ ከእሷ ጋር ማውረታቸውን ቢያቆሙም ከቀጣዩ ቀን ጀምሮ ግን የውትድርና ግዴታውን ለመወጣት ወደ ካምፕ ተወስዶ ስልጠናዎችን ሳይቀር ሲወስድና ከአጠገቡ ያለው ሰንግቢንም ቢሆን እሷን ለመቅረብ መሞከሩን እየቀጠለ ወራቶች ተቆጥረው ድፍን አንድ ዓመት ሳይቀር ሲሞላቸውም ይታያል። በአጋጣሚ አንድ ቀን ላይ ግን እሷ የምትገኝበት ከተማ ውስጥ የሚገኝ ባህር ዳርቻ ከባድ የሆነ ሱናሚ ተነስቶ ስለነበር ደህንነቷን ለማረጋገጥ ሲል ከብዙ ጊዜያቶች በኋላ ደውሎ ያገኛት ሲሆን የውትድርና ስልጠና ላይ ሆኖ ስልክን በመጠቀሙ ቢያስቀጣውም ይህንን አጋጣሚ ተጠቅሞ ግን ጓደኛው ከነበረው ከሰንግቢን ጋር የፍቅር ግንኙነትን እንደጀመረች ለማጣራት ሲሞክርና ሰንግቢን የፍቅር ጥያቄን አቅርቦላት እንደነበር እሷ ግን ልትቀበለው እንዳልቻለችና ልቧ እስካሁን አንድ ሰው ጋር ብቻ እንደሚገኝ ሲረዳና ሁለቱም እርስ በርስ ተነፋፍቀው ስለነበር ስልኳ ቻርጀር ጨርሶ እስኪዘጋባት ድረስ ሲያወሩም ይታያል። በፊልሙም የመጨረሻ ትዕይንት ላይ የውትድርና ግዴታውን አጠናቆ በድጋሚ እይታችን ከድፍን አንድ ዓመት በኋላ ወደፊት ይወስደንና ትምህርቱንም ቢሆን አጠናቆና የኮሚክ መጽሐፎች ጸሐፊ ሆኖ አጠናቆ በስራው ዓለም ላይ ተሰማርቶ የምንመለከት ሲሆን 2 ዓመታቶችን የውትድርና ግዴታውን እየተወጣ በነበረበት ሰዓት ግን ከሚወዳት ሲሆን ጋር በስልክ እንኳን ማውራት ችሎ ስላልነበር በአካል ይቅርና ድምጿን እንኳን በቅጡ መስማት ሳይችልና ሳይገናኙ ሁለቱም አሁን ያሉበት ጊዜ ላይ ሊደርሱም ችሏል። ታዲያ አንድ ቀን እንደሚያገኛት ተስፋ እያደረገ ስራው ላይ ትኩረቱን አድርጎ የነበረ ቢሆንም በሚያሳዝን ሁኔታ ግን በአጋጣሚ አንድ ቀን ላይ ደውላለት ለሰርጓ እንዲመጣ ጥሪ ልታቀርብለትም ችላለች። በትክክለኛው ሰዓትና ቦታ ፍቅሩን ባለመናዘዙም የሚወዳትን ሴት ለአንዴና ለመጨረሻ ጊዜ እንዳጣት እያመነም ከጓደኞቹ ጋር ወደ ሰርጉ ፕሮግራም ሲያመራና ፊቷ ላይ የሚታየውን ፈገግታ እየተመለከተ ግን የእሱ ሊያደርጋት ባይችልም ደስተኛ በመሆኗ ግን እሱን ፈገግ እያለ ለሌላ ሰው ሊድራትም ችሏል። እይታችንም ቢሆን በትውስታ ወደ ኋላ ወስዱን ሁለቱ ሃይስኩል ላይ መቀራረብ ከመጀመራቸው በፊት ያኔ ጓደኛውን ለመምታት ብሎ እሷን እየረበሻት ከነበረበት ጊዜ ጀምሮ ኮስተር ብላ እንደምጠላው ብታስመስልም ለሴት ጓደኞቿ ግን እንደምትወደው ነግራቸው እንደነበረና የፈራች በማስመሰል አብሯት እንዲያጠና እያደረገች የነበረችውም ስለምትወደው ከሱ ጋር አብራ ለመሆን እንደሆነ ልንመለከትም ችለናል። በሚያሳዝን ሁኔታ አሁን ላይ ግን ከሌላ ወንድ ጋር ህይወትን በምትጀምርበት ሰዓት ላይ ውስጡ ቢቆስልም ፊቱ ግን በፈገግታ ሞልቶ እያዘነም ቢሆን ሲሰናበታት እየተመለከትን እይታችንን እዚህ ላይ እናበቃለን።
ቤተሰቦች ከተመቻችሁ ቪዲዮ ላይክ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ እና ሐሳብና አስተያየታችሁን ኮሜንት ላይ አስቀምጡልን። በቀጣይ በሌላ ቪዲዮ እስኪያገናኘን ቸር ያቆየን።